ሰላም የቻናሌ ቤተሰቦች እንዴት ናችሁ? በዛሬ የጥያቄና መልስ ፕሮግራማችን ከባለፈው የቀጠለ የስድስተኛ ክፍል የእንግሊዘኛ ሞዴል ጥያቄዎችን አብረን በጋራ እየሰራን እንቀጥላለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሱ፣ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሱ ማለት ነው። እንቀጥላለን። የግራመር ሴክሽን ነው። ጥያቄ ቁጥር 16 ጥያቄ ቁጥር 16 ምን ይላል? if I blank enough money I would buy the house። ይሄ ጥያቄ እንግዲህ የሚያወራው ስለ ኮንዲሽናል ሰንተንስ ነው። ኮንዲሽናል ሰንተንስ ኦልሞስት አራት አይነት አለ። ዜሮ ኮንዲሽናል ሰንተንስ አለ፣ ታይፕ 1 አለ፣ ታይፕ 2፣ ታይፕ 3 እያለ ይቀጥላል። ይሄ ስቴትመንት ታይፕ 2 ኮንዲሽናል ሰንተንስ ነው። በኮንዲሽናል ሰንተንስ ጊዜ ኢፍ ክሎዝ እና ሜን ክሎዝ የሚባሉ ነገሮች አሉ። ኢፍ ያለበት ሳይድ ኢፍ ክሎዝ ይባላል። ቀጥሎ ደግሞ የሚመጣው ሜን ክሎዝ ይባላል ማለት ነው። ስለዚህ ይሄ ስቴትመንት ቦት ሳይድ ያለው ማለት ነው። ኢፍ ክሎዙ እና ሜን ክሎዙ የሚያመላክተው ታይፕ 2 ነው። ምክንያቱም ሜን ክሎዙ ውድ ፕላስ ቨርቧን ወይም ደግሞ ሹድ ፕላስ ቨርቧን ኩድ ፕላስ ቨርቧን ከሆነ እዚህ ጋር ኢፍ ክሎዙ ላይ የምንጠቀመው ሲምፕል ፓስት ነው። ስለዚህ በዚህ መሰረት የትኛው ነው ትክክለኛው? ኤ ሃቭ፣ ቢ ሃቪንግ፣ ሲ ሃዝ፣ ዲ ሃድ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ሃድ ይሆናል። ታይፕ 2 ኮንዲሽናል ሰንተንስ ነው። ኢፍ ክሎዙ ሲምፕል ፓስት፣ ሜን ክሎዙ ውድ፣ ኩድ፣ ሹድ ፕላስ ቨርቧን ይሆናል ማለት ነው። ስለዚህ ኢፍ አይ ሃድ ኢነፍ መኒ አይ ውድ ባይ ዘ ሃውስ። ሶ ዘ አንሰር ኢዝ ዲ። ጥያቄ ቁጥር 17 ማይ ፋዘር ብላንክ ቱሞሮ። ኤ ካሚንግ፣ ቢ ዊል ከም፣ ሲ አር ካሚንግ፣ ዲ ኬም። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ዊልከም ይሆናል። እዚህ ጋር የምትመለከቱት አድቨርብስ ኦፍ ታይም ነው፣ ቱሞሮ። ስለዚህ ፊውቸርን ያመላክታል። ገና የወደፊቱን ነው የሚያመላክተው። ስለዚህ ሲምፕል ፊውቸር እንጠቀማለን። የሲምፕል ፊውቸር ፎርሙ ሻል ኦር ዊል ፕላስ ሜን ቨርብ ወይም ደግሞ ቨርቧን ማለት ነው። ስለዚህ ማይ ፋዘር ዊልከም ቱሞሮ እንላለን። So the answer is B። ጥያቄ ቁጥር 18 I was punished for not doing my homework. I blank have done it. A will, B may, C should, D ought። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው should ይሆናል። I was punished for not doing my homework። ምንድነው ሐሳቡ የሚለው የቤት ስራዬን ባለመስራቴ ተቀጣው ነው። የቤት ስራዬን ባለመስራቴ ተቀጣው ነው። ስለዚህ እዚህ ጋር ደግሞ ሪግሬትን ያመላክታል። እንደዚህ ማድረግ አልነበረብኝም ለማለት I should have done this። I should have done this። ስለዚህ ኖርማሊ መስራት ነበረበት፣ ግን የቤት ስራውን ስላልሰራ ምን አድርጓል ማለት ነው? ተጸጽቷል ማለት ነው። I should have done it። ያው መስራት ነበረብኝ ነገር ግን አሁን ላይ ጸጽቶታል ማለት ነው። ሪግሬት አድርጓል። መስራት ነበረበት ነገር ግን አላደረገውም፣ አልሰራውም ማለት ነው። So the answer is C። ጥያቄ ቁጥር 19 ጫልቱ ብላንክ go to school yesterday because she was sick። እዚህ ባዶ ቦታ ላይ የሚገባው A couldn't፣ B can't፣ C can፣ D could። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው couldn't ይሆናል። ጫልቱ couldn't go to school yesterday because she was sick። ያው ታማ ስለነበረ ጫልቱ ወደ ትምህርት ቤት መሄድ አልቻለችም ነበረ ማለት ነው። መቼ? ትናንትና፣ ያለፈ ጊዜ ነው። ስለዚህ the past form of
ካን ኩድ ነው። ስለዚህ ኔጌቲቭ ስለሆነ ጫልቱ ኩድንት ነው። ስላመማት ስላልሄደች አሟት ስለነበረ ትምህርት ቤት አልሄደችም። ስለዚህ ስቴትመንቱ ኔጌቲቭ ይሆናል፣ ግን ኢን ዘ ፓስት ማለት ነው። ሶ ጫልቱ couldn't go to school yesterday because she was sick. ወደ ቀጣዩ ጥያቄ ስናልፍ question number 20. They blank a lot when they were younger, but now they do not. A. Used to swim. B. Used to swim. Used to swim. C. Swim. D. Are swimming. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው used to swim. They used to swim a lot when they were younger, but now they do not. used to የምንጠቀመው ባለፈ ጊዜ ለሚደረግ ወይም ደግሞ as a habit ማለት ነው። ለፓስት habit ነው የምንጠቀመው። በፊት እናደርገው ነበረ፣ currently አሁን አይደረግም ማለት ነው። ስለዚህ used to የምንጠቀመው for past habit ነው። አሁን ላይ አይደረግም ማለት ነው። ስለዚህ ይዋኙ የነበሩት መቼ ነው? ያኔ ወጣት ሳሉ፣ አሁን ግን አይዋኙም ማለት ነው። So they used to swim a lot when they were younger, but now they do not. So the answer is A. Question number 21. Question number 21. Kabade is 1 meter and 70 centimeter tall. Tolosa is 1 meter and 70 centimeter tall. ከበደ is blank ቶሎሳ። እዚህ ጋር እንደምትመለከቱት የከበደም የቶሎሳም በቁመት እኩል ናቸው። ሀይታቸው እኩል ነው። ስለዚህ እኩል ከሆነ የትኛውን ዲግሪስ ኦፍ ኮምፓሪሰን እንጠቀማለን? ኦኬ፣ ኤ ላይ አስ ቶላስ፣ ቢ ላይ ቶለር ዛን፣ ሲ ላይ ሞር ቶለር ዛን፣ ዲ ላይ አስ ቶለር አስ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው እኩል ለሆኑ ነገሮች ወይም ደግሞ ሰዎች አስ እንልና ኢን ደ ሚድል ማለት ነው። ኢን ደ ሚድል ፖዘቲቭ አጀክቲቭ እንጠቀማለን ማለት ነው። ፖዘቲቭ አጀክቲቭ እንጠቀማለን ማለት ነው። ፖዘቲቭ አጀክቲቭ ስንል ያው የመጀመሪያው ማለት ነው። ፖዘቲቭ ዲግሪ እንደማለት ነው። ለምሳሌ ኦልድ ላለው፣ ቶል ላለው፣ ዋይዝ ላለው ግልጽ ነው አይደለ? ስለዚህ አስ ኦልዳስ፣ አስ ቶላስ፣ አስ ዋይዛስ። ሰው በዚህ ስለ ቁመት ስለሆነ የሚያወራው እዚህ ጋር ሁለቱም እኩል ናቸው። ሰው ከበደ is 1 meter and 70 centimeter tall. ቶሎሳ is 1 meter and 70 centimeter tall. ይህ ማለት ከበደ is, this means ከበደ is as tall as ቶሎሳ. So the answer is A. ጥያቄ ቁጥር 22 She has taught English blank 15 years. A. On. B. Since. C. For. D. As. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ፎር ይሆናል። ፎር የምንጠቀመው ኢን ፕሬዘንት ፐርፌክት ቴንስ ሆኖ ግን to express what? To express duration of time or length of time. ስለዚህ for 15 years, for 3 hours. ነገር ግን starting point of something ከሆነ ግን starting point አንድ ነገር የጀመረበትን point of time one indicate ለማድረግ ግን sinceን እንጠቀማለን። ለምሳሌ she has taught English since 2020. 2020 የምትለው ዓመተ ምህረት ማስተማር የጀመረችበት ፖይንት ኦፍ ታይም ናት ማለት ነው። ስለዚህ ፎርን የምንጠቀመው ፎር ሌንግዝ ኦፍ ወይም ደግሞ ዱሬሽን ኦፍ ታይም፣
ሲንስን ደግሞ ፎር ስታርቲንግ ፖይንት ኦፍ ሳምቲንግ ፎር ስታርቲንግ ፖይንት ወይም ደግሞ ፎር ስታርቲንግ ታይም ኦፍ ሳምቲንግ ማለት ነው። ስለዚህ የዚህ ጥያቄው ግን ትክክለኛ ምላሹ ሲ ላይ ያለው ነው። ምክንያቱም እዚህ ጋር ሌንግዝ ኦፍ ታይም ነው አይደለ? 15 years ይላል። ሺ ሃዝ ታውት እንግሊሽ ፎር 15 years ይህንን ይመስላል። ጥያቄ ቁጥር 23 ጥያቄ ቁጥር 23 ማይ ሲስተር ብላንክ ኦል ማይ ክሎዝስ የስተርደይ የሚለው አድቨርብስ ኦፍ ታይም ነው። ስለዚህ ኃላፊ ጊዜን ያመላክታል። ሰው የትኛው ነው ትክክለኛው መልሱ? ኤ washed፣ ቢ washed፣ ሲ will wash፣ ዲ is washing። ስለዚህ እዚች ጋ ያለችዋ ታይም ኤክስፕሬሽን ወይም ደግሞ አድቨርብስ ኦፍ ታይም ቅድም እንዳልኳችሁ ኢንዲኬት የሚያደርገው ኃላፊ ጊዜን ነው፣ ያለፈ ጊዜ ነው። ስለዚህ the past form ወይም ደግሞ the V2 form of wash is washed። ሰው ኢዲ ያለበት ኤ ላይ ያለው ትክክለኛ ምላሽ ነው። my sister washed all my clothes yesterday። ጥያቄ ቁጥር 24 my birthday is blank Monday። A in፣ B on፣ C on፣ D the። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ኦን ይሆናል። ፎር days of the week ማለት ነው። starting from Monday Tuesday እያለን እስከ ሰንደይ ድረስ ብንሄድ እነሱ ብቻ ከመጡ ማለት ነው። ለምሳሌ መንዴይ፣ ቱስዴይ፣ ዌንስዴይ፣ ተርስዴይ እያለን ከሄድን ኦን መንዴይ ነው የምንለው፣ ኦን ቱስዴይ፣ ኦን ዌንስዴይ፣ ኦን ተርስዴይ፣ ኦን ፍራይዴይ፣ ኦን ሳተርዴይ፣ ኦን ሰንዴይ ነው የሚባለው ማለት ነው። ስለዚህ ማይ በርዝዴይ ኢዝ ኦን መንዴይ፣ ቱስዴይ ከሆነ ኦን ቱስዴይ እንላለን። ሶ ዘ አንሰር ኢዝ ቢ። ቀጣዩ ጥያቄ ቁጥር 25 ብላንክ አይ አስክ ኤ ኩዌስችን ፕሊዝ። ብላንክ አይ አስክ ኤ ኩዌስችን ፕሊዝ። ኤ አም፣ ቢ ኩድ፣ ሲ ኢዝ፣ ዲ አር። እዚህ ጋር እንደምትመለከቱት ያው ኩዌስችን ነው ወይም ደግሞ ፎር ፖላይት ሪኩዌስት ኩድን እንጠቀማለን ማለት ነው። ስለዚህ ቢ the answer። could I ask a question please? So the answer is B. Question number 26. You blank cross the road on foot when the traffic light turns green. A can't፣ B won't፣ C may not፣ D might not። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው ስለ ሩል ወይም ደግሞ ስለ ሬጉሌሽን ከሆነ ኬንን መጠቀም እንችላለን። ኔጌቲቭ ሲሆን ደግሞ ኬንት ማለት ነው። ስለዚህ you can't cross the road on foot when the traffic light turns green። ስለዚህ እንደ ሩል ነው ማለት ነው። ሩል ወይም ደግሞ ሬጉሌሽን ነው ማለት ነው። ለምሳሌ ያው መስትን ሀፍቱን ለሩልስ ኤንድ ሬጉሌሽንስ እንጠቀማለና ጀስት ላይክ ዳት ኬንት እዚህ ጋር ደግሞ ያው ተደንግጓል በህግ ማለት ነው። ይህንን ነገር የሚያደርግ ከሆነ ሊቀጣ ይችላል፣ ፔዲስትሪያኑ ማለት ነው። so you can't cross the road on foot when the traffic light turns green. so is the right answer። ወደ ኮሚኒኬቲቭ ፓርት ወይም ደግሞ የስፒኪንግ ጥያቄዎች የዲያሎግ ጥያቄዎች እናልፋለን። እሺ ጥያቄ ቁጥር 27 በጀማል እና በሳራ መካከል ነው። ብላንክ የጀማል ፓርት ማለት ነው። ብላንክ do you visit your grandmother? ብላንክ do you visit your grandmother? ከዛ ሳራ ምን ብላ መለሰች? once a week። እዚህ ጋር የሚገባው የትኛው ነው? A when፣ B how often፣ C where፣ D why። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው how often።
ስለዚህ ፍሪኩዌንሲ ነው እዚህ ጋም how often do you visit your grandmother? our answer would be once a week, twice a week እያለን መልስ መስጠት እንችላለን። ስለዚህ B is the right answer። ጥያቄ ቁጥር 28 በሄርሜላ እና በፋኖስ መካከል ነው። ሄርሜላ እንደዚህ አለች፣ what does your sister look like? አፒራንስ ነው ማለት ነው የጠየቀችው ሄርሜላ። ስለዚህ የፋኖስ መልስ ሊሆን የሚችለው A she is not here, B she is going to visit America, C she is tall and slim, D I have 3 sisters። የዚህ ጥያቄ ትክክለኛ ምላሹ የሚሆነው C ላይ ያለው she is tall and slim። what does your sister look like? she is tall and slim. so the answer is C። ጥያቄ ቁጥር 29 በ22 እና በሄኖክ መካከል ነው። 22 እንደዚህ አለች፣ I have got a bad headache, what do you advise me to do? የሆነ ሰው እንግዲህ ራሴን አሞኛል ብሎ ሲነግራችሁና ምን ማድረግ እንዳለባችሁ ከእናንተ ምክር ሲፈልግ ወይም ደግሞ ምክር ሲጠይቃችሁ የእናንተ ሪስፖንስ ሊሆን የሚችለው የትኛው ነው? I have got a bad headache, what do you advise me to do? የሄኖክ ሪስፖንስ ሊሆን የሚችለው A you are careless, B you should see a doctor, C why don't you tell your father, D where is the clinic? የዚህ ጥያቄ ትክክለኛ ምላሹ የሚሆነው B ላይ ያለው you should see a doctor ብለን ነው መልስ ልንሰጥ የምንችለው ማለት ነው። ናይስ። ወደ ቀጣዩ ጥያቄ ስናልፍ በአቤልና በዳዊት መካከል ነው። አቤል እዚህ ጋር ምን ቢል ነው ዳዊት ናይስ ቱ ሚት ዩ ቱ ብሎ መልስ የሚሰጠው ማለት ነው። ስለዚህ የአቤል ሊሆን የሚችለው ኤ ላይ ሃው አር ዩ፣ ቢ ላይ ዌር አር ዩ ጎይንግ፣ ሲ ናይስ ቱ ሚት ዩ፣ ዲ ማይ ኔም ኢዝ አቤል። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ናይስ ቱ ሚት ዩ። አቤል ናይስ ቱ ሚት ዩ ሲል ዳዊት ደግሞ ናይስ ቱ ሚት ዩ ቱ ይላል ማለት ነው። ስለዚህ ሲ ኢዝ ዘ ራይት አንሰር። ጥያቄ ቁጥር 31 ጥያቄ ቁጥር 31 በመምህርና በተማሪ መካከል ነው። መምህሩ እንደዚህ አለ፣ ሃቭ ዩ ደን ዩር ሆምወርክ? የተማሪው ምላሽ ሊሆን የሚችለው የትኛው ነው? ኤ የስ አይ ዲድ፣ ቢ የስ አይ ዲድንት፣ ሲ የስ አይ ሃቭንት፣ ዲ የስ አይ ሃቭ። ኤ ላይ የስ አይ ዲድ መልስ አይሆንም፣ ምክንያቱም ጥያቄው በሃቭ ነው የጀመረው። ስለዚህ መልሳቸው መሆን ያለበት በሃቭ ነው ማለት ነው። ቢ ላይ የስ አይ ዲድንት አይሆንም፣ የስ ተብሎ እዚህ ጋር ኔጌቲቭ ኤክስፕሬሽን ወይም ደግሞ ኔጌቲቭ ሪስፖንስ አይሆንም ማለት ነው። ሲ ላይ የስ እንደገና እዚህ ጋር ኔጌቲቭ ነው። ሶ ሃቭ ዩ ደን ዩር ሆምወርክ ስንባል የስ አይ ሃቭ that means yes I have done my homework ብለን መልስ እንሰጣለን ማለት ነው። ስለዚህ ዲ ላይ ያለው ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 32 በቶሎሳና በዘበርጋ መካከል ነው። ቶሎሳ እንደዚህ አለ፣ do you know where ደራርቱ is? የዘበርጋ ምላሽ ሊሆን የሚችለው A I love ደራርቱ very much, B yes she is in ባህር ዳር at the moment, C she liked the work she is doing, D ላይ I usually help her with her homework። እዚህ ጋር እንግዲህ የት እንዳለች ነው የተጠየቀው። ዘበርጋ የተጠየቀው የት እንዳለች ነው አይደለ? ወይም ደግሞ ቶሎሳ ዘበርጋን የጠየቀው የት ናት ደራርቱ የት ናት ያለችው ወይም ደግሞ የት እንዳለች ደራርቱ ታውቃለህ ብሎ ነው የጠየቀው። ስለዚህ ኖርማሊ ፕሌስ ወይም ደግሞ ሎኬሽን ነው ሊናገር የሚችለው። ስለዚህ ፕሌስ ወይም ደግሞ ሎኬሽን የሚያመላክተው ቢ ላይ ያለው ነው። yes she is in ባህር ዳር at the moment, so the answer is B። ቀጣዩ ጥያቄ በተማሪና በመምህር መካከል ነው። ተማሪው excuse me teacher ብላንክ ከዛ በኋላ እዚህ ጋር ያለው ነገር አለ ተማሪው
መምህሩ ደግሞ እንደዚህ ብሎ መለሰ። ኦኬ let me explain that in more detail። ስለዚህ ተማሪው እዚህ ጋር ምንድን ነው ያለው? A can you help me? B may I go out? C could you clarify what you said please? D can I answer the question? የዚህ ጥያቄ ወይም ደግሞ ተማሪው ሊል የሚችለው የትኛው ነው? ሲ ላይ ያለው ነው። Excuse me teacher, could you clarify what you said please? ያልከውን የበለጠ ልታብራራው ወይም ደግሞ ግልጽ ልታደርግልኝ ትችላለህ ብሎ ተማሪው ሲጠይቀው መምህሩ ደግሞ okay let me explain that in more detail. So the answer is C. ጥያቄ ቁጥር 34 ቮካብለሪ ነው። ስለዚህ ሲሚላር ሚኒንግ ወይም ደግሞ ሲኖኒም ስለ ሲኖኒም ነው የሚያወራው። እሱን እንሰራለን ማለት ነው። So question number 34 እንደዚህ ይላል። Whale is a huge animal that lives in water. Its size is around 100 feet long and weighs about 100 tons. ስለዚህ ሂውጅ የሚለው ሲሚላር ወይም ደግሞ የሂውጅ ሲኖኒም ሚኒንጉ የትኛው ነው? A little, B tiny, C very big, D very small. ስለዚህ huge means very big. So the answer is C. Question number 35. Derartu Tulu is one of the prominent runners in Ethiopia. Most people in the world know her name in 10,000 meter running. So prominent, what does it mean? A well known, B unremarkable, C insignificant, D notorious. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው ዌል ናውን prominent means well known or popular እንደማለት ነው። So the answer is A. Question number 36. The weather in Ethiopia varies from time to time. Sometimes it is rainy, other times sunny or cloudy. Varies, what does it mean? A is similar, B differs, C stagnates, D stops. የዚህ ጥያቄ ትክክለኛ ምላሹ ቢ ላይ ያለው differs ነው። varies means differs ነው። ቀጣዩ ጥያቄ writing section ነው። ስለዚህ እናንብበው። ጥያቄ ቁጥር 37 The wind blew and the leaves fell. This is dash. A simple sentence, B compound sentence, C complex sentence, D compound complex sentence. እዚህ ጋር እንግዲህ እንደምትመለከቱት ሁለት ኢንዲፔንደንት ሰንተንሶች አሉ። ሁለቱም በራሳቸው የተሟላ ሚኒንግ ማስተላለፍ ይችላሉ። ለዛም ነው ኢንዲፔንደንት የተባሉት። ከዛ በምን ኮኔክት ተደርጓል? በኮንጃክሽን ኤንድ በተባለው ኮንጃክሽን ኮኔክት ተደርጓል ማለት ነው። ወይም ደግሞ ጆይንድ ተደርጓል። ሰው ይሄ ምን አይነት ሰንተንስ ነው ካላችሁ ኮምፓውንድ ሰንተንስ ነው። በኮምፓውንድ ሰንተንስ ጊዜ ሁለት ኢንዲፔንደንት ሰንተንሶች በምን ኮኔክት ተደርጓል? በኮንጃክሽን ኮኔክት ከተደረጉ ያ የሴንተንስ አይነት ኮምፓውንድ ሰንተንስ ብለን እንጠራዋለን ማለት ነው። ሶ the answer is B. ሌላኛው ጥያቄ ቁጥር 38 which one is correctly written sentence? A she long has brown hair, B she has long brown hair, C long brown hair has she, D brown has long she. ኖርማሊ ያው ሰብጀክት ከዛ በኋላ ቨርብ ኦብጀክት እያለ ነው እንትን የሚለው አይደለ? ስለዚህ እዚህ ጋር ደግሞ እንደምትመለከቱት አጀክቲቮች አሉ። ያንን ደግሞ እንትን ለማድረግ ሁለትና ከዛ በላይ አጀክቲቮች ሲመጡ ደግሞ ኦርደርስ ኦፍ
አጀክቲቭ የሚባል ነገር አለ። እሱንም መጠቀም አለብን። ሰው she has long brown hair የሚለው ትክክለኛ ስቴትመንት ነው ማለት ነው። ትክክለኛ ስቴትመንት ነው። ሌሎቹ በትክክል አልተጻፉም። she long has ሲላውም ሴንስለስ ነው። እዚህ ጋር ብንመጣ ሎንግ ብራውን ተብሎ አይጀመርም። ምክንያቱም ያው ሴንተንስ በሰብጀክት ነው መጀመር ያለበት። እዚህ ጋር ስንመጣም ብራውን ብሎ በእንትን ነው የጀመረው፣ በአጀክቲቭ ነው የጀመረው ማለት ነው። ኤኒዌይስ ትክክለኛው ስቴትመንቱ የሚሆነው ወይም ደግሞ ሰንተንሱ ቢ ላይ ያለው she has long brown hair ይሆናል። ጥያቄ ቁጥር 39 ጥያቄ ቁጥር 39 He is a tall person with a strong body. He has a round face with brown eyes. This is an example of dash. A. Expository writing. B. Narrative writing. C. Argumentative writing. D. Descriptive writing. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ዲስክሪፕቲቭ ራይቲንግ ይሆናል። ዲስክሪፕቲቭ ራይቲንግ የተባለበት ምክንያት እዚህ ጋር የምትመለከቱት ፒስ ኦፍ ራይቲንግ ማለት ነው። ሞስት ኦፍ ዘ ታይም ያው ካያችሁት አጀክቲቮቹን ይዟል ማለት ነው። ስለዚህ ዲስክሪፕቲቭ ምስል ከሳች ኢን አወር ማይንድ ምስል ከሳች የአጻጻፍ አይነት ነው፣ ወይም ደግሞ የኢሴይ አይነት ሲሆን በውስጡ አጀክቲቮችን ያካትታል፣ በደንብ ይይዛል ማለት ነው። ያው እዚህ ጋር ቶል አለ፣ ስትሮንግ አለ፣ ራውንድ አለ። አያችሁ እዚህ ጋር ደግሞ ብራውን አለ። So this type of writing is descriptive writing. So the answer is D. ጥያቄ ቁጥር 40 Which compound adjective is constructed from an adverb and past participle or verb 3? A ላይ water cooled, B ላይ bad tempered, C ላይ record breaking, D ላይ densely populated. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው densely populated ይሆናል። ለምን ብትሉ ያው አድቨርብ ይላል። ከአድቨርብና ከፓስት ፓርቲሲፕል ፎርም የተደረገው ኮምፓውንድ አጀክቲቭ የትኛው ነው? densely የሚለው አድቨርብ ነው። ፓስት ፓርቲሲፕል ፖፑሌት ነው ዋናው ቨርቡ። ከዛ በኋላ የፖፑሌት ቪስሪው ፖፑሌትድ ይሆናል። ሰው ከአድቨርብ እና ከፓስት ፓርቲሲፕል ፎርም የተደረገው ኮምፓውንድ አጀክቲቭ ደንስሊ ፖፑሌትድ ይሆናል ማለት ነው። እዚህ ጋር ብንመለከት ወተር፣ ባድ፣ ሪከርድ እነዚህ የመጀመሪያዎቹን እንኳን ብንመለከት እዚህ ጋር ምን የለም? አድቨርብ የለም ማለት ነው። ሪከርድ ብንል ዋተር ብንል አድቨርብ አይደሉም። ስለዚህ ደንስሊ የሚለው ራሱን የቻለ አድቨርብ ነው። ከዛ ፖፑሌትድ የሚለው ቨርብ 3 ወይም ደግሞ ፓስት ፓርቲሲፕል ነው። So this one is a compound adjective which is constructed or formed from adverb and past participle. So the answer is D. ውድና የተከበራችሁ የቻናሌ ቤተሰቦች የዛሬ የጥያቄና መልስ ፕሮግራማችን ይህንን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ወይም ደግሞ እስካሁን እያያችሁ ሰብስክራይብ ያላደረጋችሁ ላይክ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይህንን በማድረግ ያው አበረታታችሁኝ ማለት ነው። ይህንን ይመስላል። ይመቻችሁ። ባባይ